ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማህሌት ጸጋይ ዜናዎች በመምራት አብሬያችሁ ቆያለሁ። የትግራይ ምክር ቤትና መንግስት በይፋ ስራ መጀመሩ ወቅታዊና ተቀባይነት ያለው በመሆኑ የትግራይ ቁልፍ ጥያቄዎች በአስቸኳይ ሊፈታ ይገባል ሲሉ የመቀለ ክፍለ ከተማ ከፍተኛ አመራሮች ተናገሩ። የኢትዮጵያ መንግስት የፕሪቶሪያው ስምምነት ሙሉ በሙሉ በመጣስ በትግራይ ህዝብ ላይ ሁለንተናዊ ክልከላዎችን በመጣልና የጦር አውሮፕላኖችን በመላክ ህዝቡን ማሸበር መቀጠሉን ገልጿል። የትግራይ ህዝብ ሰላም ወዳድ ነው ያሉት አመራሮቹ አሁንም በምክር ቤቱና መንግስቱ የቀረበው የሰላም ጥሪ በመቀበል ያሉ ችግሮችን በውይይትና በንግግር እንዲፈቱ የኢትዮጵያ መንግስት ለሰላም ዝግጁ ሊሆን ይገባልም ብለዋል። ታደሰ ልጃለም ህዝባው መንግስታችን ለላላውነታችን በሚል መሪ ቃል የመቀለ ክፍለ ከተማ ከፍተኛ አመራሮች በወቅታዊ ጉዳዮች ላይ በመቀለ ከተማ ላይ ሰፊ ውይይት አድርገዋል። በይደር የቆየው የትግራይ ምክር ቤትና መንግስት መመለሱ ወቅታዊና ተቀባይነት ያለው ነው ሲሉ የመቀለ ክፍለ ከተማ ከፍተኛ አመራሮች ለዝግጅት ክፍላችን ተናግረዋል። የፕሪቶሪያው ስምምነት እንዲተገበር የትግራይ ህዝብ ብዙ መስዋዕት ከፍሎ የገነባው ህገ መንግስት በኢትዮጵያ መንግስት እየተገፋና ሆን ተብሎ በኢኮኖሚ እንዲዳከም እየተደረገ ነው ያሉት አመራሮቹ ስምምነቱ እንዳይፈርስ የተቻለ ሁሉ አድርጓል ያሉ ሲሆን አሁንም ምክር ቤቱ መመለሱ የትግራይ ህዝብ ቁልፍ ጥያቄዎችና ችግር የሚፈታ ብሎ የድርድር አቅም ከፍ የሚያደርግ መሆን አለበት ሲሉ ማክለዋል። ይህንን ከተመለሰ የትግራይ ህዝብ አንደኛ የመደራደር አቅም ይኖረዋል፣ ሁለተኛ ደግሞ በትግራይ ያሉ የተለያዩ ችግሮችን መፍታት ይችላል። ለመንግስትም የተረጋጋና ትክክለኛ መንገድ ይዞ እንዲሄድም ስለሚጠቅም ነው። ስለዚህ ይህንን ማድረጉ ለትግራይ ህዝብ አቅሙ፣ ጉልበቱ እንደገና ደግሞ ያልተመለሱ ጥያቄዎችን እንዲመለሱ ይረዳል ብዬ ነው የማምነው። መንግስቱ አሁን ያው ትልቅ አደራ ነው ያለው ማለት ነው። ዋናው አደራ ምንድነው? ግዛታችን በተመለከተ ማለት ነው። ግማሽ ትግራይ 40% በጠላት የተወረረ መሬታችን የግድ መመለስ አለበት። አንደኛ ቁልፍ ተልእኮ ይሄ ነው ማለት ነው። እኛ እንደ የትግራይ ህዝብ የምንከፍለውን ያለነው መስዋዕት ለዓለምም ለኢትዮጵያም ህዝብ እየከፈልን ያለነው መሆኑን መታወቅ አለበት። ካልሆነ ግን ህዝባችን በቴንዳ እየሞተ በጅብ እየተበላ በረሃብ እየሞተ እየተሰቃየ በዝናብ በፀሐይ እና ይሄ ትዕግስት መጨረሻ መቋጫ ሊኖረው ይገባል። የመቀለ ክፍለ ከተማ ከፍተኛ አመራሮች አያይዘውም የኢትዮጵያ መንግስት በትግራይ ህዝብ ላይ ሁለንተናዊ ክልከላዎች በማድረግ የጦር አውሮፕላኖች ልኮ ህዝቡን በማሸበር የፕሪቶሪያው ስምምነት ሙሉ በሙሉ ከጣሰው ወራቶች ተቆጥረዋል ያሉት አመራሮቹም ማሳያዎችም የተፈናቀሉ ወገኖች ወደ ቀያቸው አልተመለሱም፣ የትግራይ ግዛት አንድነት አልተከበረም ያሉ ሲሆን በይፋ ስራ የጀመረው የትግራይ ምክር ቤትና መንግስት እነዚህ ጥያቄዎች የሚፈታ ሊሆን ይገባል ሲሉም አስገንዝበዋል። ፕሪቶሪያው ውል ከመጀመሪያው ጀምሮ ውሉን ከተፈራረመበት ቀን ጀምሮ ችግሮቹን እየታዩበት የመጡ ናቸው። በሶስተኛ ደረጃ ደግሞ አሁን ያለውን ሁኔታ ሲታይ ለሰላም ተገዢ ያለ መሆኑን የሚያሳየው የትግራይ ህዝብ ወደ ተለያዩ ችግሮች እንዲገባና ጭንቀት ውስጥ እንዲገባ በተለያየ ጊዜ ሚጎቹና የተለያዩ የድሮኖች ምስል እየታዩ ናቸው። ይሄ ደግሞ ልክ አይደለም። ስለዚህ ውሉ ሙሉ በሙሉ እየፈረሰ ነው ተብሎ የተወሰደበትም አንዱ እሱ ነው። ተቆጥሮ የማይታወቅ መከራ እያገኘ በሁሉም ነገር ጥቃት ደርሶበት ለከፈለበት መስዋዕት ለማይመጥን መልኩ እየተመራ ነው የቆየው ማለት ነው። ስለዚህ ፕሪቶሪያው ራሱ ከመጀመሪያው የፈረሰ ነው። ራሱ ፌደራል መንግስት አፍርሶታል ሲጀመር ማለት ነው። ቀድሞ ፎርሶ ቢሆንም አሁን በዚህ መቀጠል የትግራይ ህዝብ ከተኩስ ውጭ የትግራይ ህዝብ እንዲያልቅ የሚፈቅድ አካሄድ ነው። ስለዚህ ይሄ ፍጹም ተቀባይነት ሊኖረው አይገባም። የትግራይ ምክር ቤትና መንግስት ለዘላቂ ሰላም አበክሮ መስራት አለበት ያሉት አመራሮቹም ከኢትዮጵያ መንግስት ጋር ያሉ ችግሮች በውይይትና በድርድር ያሉ ልዩነቶች በማጥበብ ለሰላምና ለንግግር ዝግጁ ሊሆን ይገባል ሲሉም ተናግረዋል። የትግራይ ህዝብ ሰላም ወዳድ ነው ያሉት አመራሮቹ አሁን በምክር ቤቱና መንግስቱ የቀረበው የሰላም ጥሪ በመቀበል ያሉ ችግሮች በውይይትና በንግግር እንዲፈቱ የኢትዮጵያ መንግስት ለሰላም ዝግጁ ሊሆን ይገባልም ብለዋል። ፌደራል መንግስት ይህንን እውነተኛ ጥሪን ተቀብሎ ወደ ትክክለኛ መንገድ ገብቶ ጥሪውን ተቀብሎ ስራውን እንዲሰራ ነው እኛም የምንፈልገው። ምክንያቱም ከውጊያ የምናገኘው ትርፍ የለም፣ ኪሳራ ነው። አማራጭ ሁሉ ጊዜ የሆነ ችግሩ በሰላም እንዲፈታ ለሰላም ሲል ብዙ መስዋዕት 3 አመት ሙሉ ብዙ መስዋዕት ሊከፈል የሚያገባ መስዋዕት ተከፍለዋል። አሁንም የሰላም አማራጭ ካለ በሰላም ለመፍታት ዝግጁ እንደሆነ ነው ድርጅታችን የምንረዳው ማለት ህዝቡ እንደዛ ነው። በሰላም ሊፈታ አሁንም የፌደራል መንግስት ይህንን ጥያቄ ሁሉ ጊዜም ይቀርብለታል። አሁንም ይህንን ጥያቄ በአስተናግዶ ያለን ልዩነት በሰላማዊ መንገድ እንዲፈታ
ዝግጁ መሆን አለበት ነው። ያ መንግስት ቆሞ በደንብ አስቦበት ሰከን ብሎ ምን ይሆንን ነው ያለ ነው ብሎ ወደ ሰላማዊ መንገድ ባጭር ሰዓት ይችን ክረምት ሳትገባ ይህንን ውሳኔ ወስኖ ለሁላችንም ይጠቅማል ይበጃል ተብሎ ውሳኔ ቢወሰን ይመረጣል። የኢትዮጵያ መንግስት በትግራይ ህዝብ ላይ በጣለው ሁለንተናዊ ክልከላ ተከትሎ ሰብአዊና ዲሞክራሲያዊ መብታቸው መነጠቃቸው የትግራይ ጦር ጉዳተኞች ገለጹ። የሁኔታው የከፋ ማህበራዊና ኢኮኖሚያዊ ቀውስ ውስጥ እንደከተታቸው ገልጿል። የትዕግስት ኪሮስ ዘገባ ብርቱካን ጌታዬ። በኢትዮጵያ መንግስት እየተደረገ ባለው ሁለንተናዊ ክልከላን ተከትሎ ሰብአዊና ዲሞክራሲያዊ መብታቸውን መነጠቃቸውን የትግራይ የጦር ጉዳተኞች አባላት ገልጸዋል። ጥሮታና ተዓጽዩ ባጀትና ተዓጽዩ ትምህርቱን ደቅና እንኳን በሰላማዊ መንገድ ክማር ይካሉ እዚህ ጡረታችን በጀት ተዘግቷል። ልጆቻችንም ትምህርት በሰላም መማር አልቻሉም። የኢትዮጵያ መንግስት በሁሉም ነገር ዘግቶ ነው የያዘን። ከቢዲ በሁሉ ነገር ተከልከልና በሁሉም ነገር ተከልክለናል። በጣም ከባድ ነው። በሕክምናው፣ በፋይናንስ፣ አጠቃላይ በኢኮኖሚው የደረሰብን ጫና ከባድ ነው። ምክንያቱም ሰርተን እንዳንበላ ተደርገናል። አሁን የተመለሰው መንግስት ይህንን ችግር ይፈታልናል ብለን እናስባለን። ካውን አካል ጽንተትዩ ህዝብ ትግራይ በጀት መከልከል ለትግራይ ህዝብ በጀት የመንግስት ሰራተኞች ደሞዝ መከልከል እንዲራብ ማድረግ የዘር ማጥፋት አንዱ አካል ነው። ይህ ሌላ ሴራ መሆኑ ነው የሚያሳየው። አባላቱ አክለውም እየተፈጸመ ባለው ክልከላም ለከፋ ችግር እየተጋለጡ መሆናቸውን ይናገራሉ። በጣም ከቢዲ ካፍቲ ናይ ኩናት ግዘ በጣም ከባድ ነው። ከዚህ በፊት በጦርነት ወቅት ከነበረው በምንም የማትለየው ነው። እንደውም ይብሳል። ለምን ይህ ቀስ በቀስ ህዝብን ማዳከም ስለሆነ እየደረሰ ካለው ሁለንተናዊ ችግርና ቀውስ ለመላቀቅም ከትግራይ መንግስት ጎን በመሆን አንድነትን በማጠናከር ሰላማዊ ትግል ማካሄድ የግድ ነው ይላሉ። ይህም ከተመለሰው የትግራይ መንግስት ጎን መቆምና መደገፍ እንደሚገባም አክለዋል። መዋጹ ህዝብ ትግራይ ሓድነትና መጽናዕያ ሁለና አፍቲለ አንድነታችን በማጠናከር አሁን ላለው በምክር ቤት የተመለሰው መንግስት መደገፍ ነው የሚያዋጣው። በህግ መሰረት መደጋገፍ ያስፈልጋል። ንሕና ክንገብሮ ዝግበና ከም አካል ጉዳት እኛ ልናደርገው የሚገባን በጋራ በአንድነት ሰላማዊ ትግል ማድረግ አለብን የሚል እምነት አለ። መዋጾ ህዝብ ትግራይ ኮውን ዝግቦ ካብጫፍ እስካብጫፍ ዘለ ህዝብ ትግራይ ሓደ ኮይኑ ከጫፍ እስከ ጫፍ ያለው የትግራይ ህዝብ በአንድ ዓላማ አንድነቱን ለማጠናከር አሁን የተመለሰው መንግስት በመደገፍ አሁን ካለንበት ችግር ለመውጣት ልንረባረብ ይገባል። ጾታዊ ጥቃት የደረሰባቸው ሴቶችን ስነልቦናዊ ሕክምናና ድጋፍ ለማድረግ የነጻ መስመር አገልግሎት በይፋ ተጀመረ። የትግራይ ጤና ቢሮ ከሀራምቤ ኮሌክቲቭ ጋር በመተባበር ጾታዊ ጥቃት የደረሰባቸው ሴቶችን ስነልቦናዊና ሕክምና ለመስጠትና እርዳታ ሲያስፈልጋቸው ቀድመው ለመከላከል የነጻ መስመር 6244 አገልግሎት ይፋ አደረገ። ፉርቱና ገብሩ ተጨማሪ አላት። የትግራይ ጦርነት ተከትሎ በትግራይ ህዝብ መጠነ ሰፊ ግፍና መከራ ተፈጽሟል። በተለይም ሴቶችና እናቶች በቅድመ ግንባር ተጠቂዎች የነበሩ ሲሆኑ የደረሰው ሁሉን አቀፍ ጾታዊ ጥቃትም እጅጉን የከፋ እንደነበር የጾታ ጥቃት ሰለባ የሆኑ ወገኖች ይገልጻሉ። ይህ በሴቶች ላይ የተፈጸመው ጥቃት እስካሁን ፍትህ እንኳ ባይገኝም የትግራይ ሴቶች ፍትህ እንዲያገኙ በዘርፉ ሲሰሩ ከነበሩ ሰዎች መካከል አንዷ የነበረችው መዓዛ ግደይ የተመሰረተውን ሀራምቤ ኮሌክቲቭ ከትግራይ ጤና ቢሮ ጋር በመተባበር ጾታዊ ጥቃት የደረሰባቸው ሴቶች ሀሳባቸውን በነጻና በግልጽ የሚያማክሩበት የተለያዩ የስነልቦና ድጋፎች የሚያገኙበት የነጻ መስመር 6244 አገልግሎት በይፋ ተጀምሯል። ይህ አገልግሎት የበርካታ ሴቶች ችግር ለማቃለልና ሴቶች ላይ ለሚያጋጥሙ ችግሮች ለመከላከል ያለመ መሆኑን በትግራይ ጤና ቢሮ የጾታዊ ጥቃት ቡድን አስተባባሪ አቶ መብራቱ ካልአዩ ይገልጻሉ። የስነልቦና ድጋፍም እንዲያገኙ ለምሳሌ ፍርሃት አላቸው ሚስጥር ተጠብቀው እንደሚገለገል ጤና ተቋም ላይ ከመጡ ሚስጥራዊ በሆነ መንገድ ግልጋሎት እንደሚያገኙም የሚያስረዳ መስመርም ስለሆነ ወይም እንደገና ነጻ ስልክ ስለሆነ የት ሄዶ ምን አይነት ግልጋሎት ማግኘት እንዳለባቸውም የሚያግዝ ስለሆነ
የነበረን ክፍተት ይሞላል ብዬ ተስፋ አረጋለሁ። ጾታዊ ጥቃት የደረሰባቸው ሴቶች ባለው ማህበረሰባዊ መገለል ምክንያት እስካሁን ወደ ሕክምና ማዕከላት የመጡ 7% መሆናቸው የገለጹት የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴም ይህ አገልግሎት መጀመሩን ተከትሎ ጾታዊ ጥቃት የደረሰባቸው ሴቶች ነፃና ግልጽ ሆነው አገልግሎቱን በማግኘት ተጠቃሚ በማድረግ ረገድ አገልግሎቱ ትልቅ አስተዋጽኦ ይኖረዋል ይላሉ። በዚህ ነፃማ የስልክ መስመር መሰረት አድርገው ባሉበት በቤታቸው ሆነው ወዴት ሄድሽ ሳይባሉ የትነሽ ሳይባሉ ወዴት ገባሽ ሳይባሉ ወዴት ወጥተሽ ነበር ሳይባሉ ባሉበት ቦታ ሆነው የገጠማቸው ችግር ለባለሙያዎች የሚያማክሩበት በዛ መሰረት አድርገው ደግሞ የስነ አእምሮአዊ ማገገም ስራ የሚያገኙበት እድል ነው የተፈጠረው። ይህ አገልግሎት ተደራሽነቱ ሰፊ ነው ያሉት የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ስምዖን ገብረጻድቃን 89 የጤና ማዕከላትና በከተሞች የሚገኙ ሆስፒታሎች ይህንን አገልግሎት እንደሚሰጡ በመግለጽ በአሁኑ ሰዓት ግን ትልቅ እንቅፋት የሚሆነው የመድኃኒት እጥረት መሆኑንና ይህንን ለመፍታትም የተሟላ አገልግሎት ለመስጠት እንደ ቢሮ ጥረት እንደሚደረግ ገልጸዋል። እንደሚታወቀው እንደ ክልል መድኃኒትም በትክክል እየመጣ ስላልሆነ ከፌደራል መንግስት ተመሳሳይ እዚህ አገልግሎት ላይ የምንሰጠው አገልግሎትም ያው ጥረቶች ያሉት አሁን ማለት ነው። ልክ እንደሌላው ለምን መድኃኒት ሲመጣ ለዚህ አገልግሎት የሚውለው አብሮ ስለሚመጣ ምንም እንኳን በተለያዩ ለጋሽ ድርጅቶች ድጋፍ አሁንም ቢኖር በቂም ባይሆንም ግን በክልሉ ያጋጠመው የመድኃኒት እጥረት ይሄኛው አገልግሎትም እንግዲህ ትልቅ አስተዋጽኦ አለው ማለት ነው። አገልግሎት ለመስጠት እየቸገርን ያለ ነው በአሁኑ ሰዓት። የሀራምቤ ኮሌክቲቭ መስራች መዓዛ ግዳይ በበኩሏም ይህ አገልግሎት ጾታዊ ጥቃት የደረሰባቸው ሴቶችን ምን ማድረግ እንዳለባቸው የሚረዳ እንደ ጅማሮ ድጋፍ እንጂ ለሁሉም ችግሮቻቸው የሚፈታ ባለመሆኑ ለዘላቂ መፍትሄ ሁሉም የሚመለከተው ከጸጥታና ከፍትህ አካላት አንስቶም እስከ ታችኛው ማህበረሰብ በጋራ በመሆን ልንረዳላቸውና ልንደግፋቸው እንደሚገባ ትገልጻለች። ጥቃት ዝወጽሖም አካላት ናበየ ዝኸዶ አታዩ መሰለይ ንመን ይخዛረብ ዝብል ሕቶታት ዘመልስ ጥቃት የደረሰባቸው ሴቶች ወዴት ነው የምንሄደው ምንድነው የምናደርገው ብለው ጭልም ሲልባቸው መፍትሄ እንዲሆናቸው መንገዱን ለማሳየት ያህል ችግሮቻቸውን ሳይፈሩ በግልጽ ለባለሙያ እንዲያካፍሉ ስነልቦናዊ ሕክምና እንዲያገኙና ከተለያዩ በሽታዎች ለመከላከል የባለሙያ ምክር እንዲያገኙ በማሰብ እንጂ ዘላቂ የሆነ መፍትሄ አይደለም። ስለዚህ ሁሉም በመናየው እነኚህን እንስቶች ሊያዳምጣቸውና ሊደግፋቸው ይገባል። ሁሉም በመቀናጀት ካሉበት ስነልቦናዊ ጉዳት እንዲያገግሙ በፍትህ የጤናና ባለድርሻ አካላት መደገፍ መቻል አለባቸው። ዜናዎቻችን እየቀጠሉ ናቸው። አሁን ደግሞ ከውጭ ወደ ያዝናቸው ዜናዎች እናልፋለን። አሜሪካና ኢራን በፓኪስታን ዋና ከተማ ኢስላማባድ ተገናኝተው ለመምከር እቅድ መያዛቸው ተሰማም። ዌል ስትሪት ጆርናል እንደዘገበው ሁለቱ ሀገራት መካከል የፊት ለፊት ውይይት ይካሄዳል። ለገብረ እግዚአብሔር ኃይሉ ዘገባ ታደሰ ልጃለም። በአሜሪካና ኢራን መካከል የተደረጉ የሰላም ንግግሮችና ድርድሮች እምብዛም ውጤታማ ሳይሆኑ ቀርተዋል። በቅርቡ የተደረሰው የተኩስ ማቆም ስምምነት ቢሆንም ከነበርካታ ጉድለቶቹ አሁንም አንዳቸው ለሌላኛው በመጣስ እየተካሰሱ ቆይተዋል። በፓኪስታን ኢስላማባድ የተደረጉ ጥረቶችን ብዙም ፍሬ ሳያፈሩ አሁንም ለሌላ ዙር የውይይት ቀጠሮ ተዘጋጅተዋል። ዌል ስትሪት ጆርናል እንደዘገበው አሜሪካና ኢራን በአዲስ መልክ የፊት ለፊት ንግግር ለማድረግ በፓኪስታን ቀጠሮ ይዘዋል። በሁለቱም ሀገራት መካከል ተጀምሮ የነበረ የፊት ለፊት ውይይት ያለ ውጤት መጠናቀቁን ተከትሎ አሜሪካ የሆርሙዝ ሰርጥ መተላለፊያ እንደዘጋች የሚታወስ ሲሆን ኢራን በበኩሏ ከእስራኤልና አሜሪካ ግንኙነት ያላቸው መርከቦች ዘግታ መቆየቷ ይታወቃል። ከኢራን ጦርነት ጋር ተያይዞ የተዘጋው የሆርሙዝ የውሃ መተላለፊያ መስመር ተከትሎ በዓለም ደረጃ የንግድ ኢኮኖሚያዊ እንቅስቃሴ እየተዛባ መምጣቱን ያመላከተው ዘገባው በኢራንና አሜሪካ መካከል ተይዞ ያለው የድርድር ቀጠሮ የተዛባ ኢኮኖሚ በማሻሻል ገንቢ ሚና እንደሚኖረው አስረድቷል። በኢራን የተነደፉ 14 የመደራደሪያ ነጥቦች እስካሁን በአሜሪካ በኩል ምላሽ እንዳልተሰጣቸው ያስረዳው ዘገባው በተኩስ አቁም ስምምነት ወቅት በተፈጠሩ የተኩስ ልውውጦች የኃይል ሚዛን ከማስያዝ አንጻር ስምምነቱ አደጋ ላይ እንዳይወድቅ ስጋት ፈጥሮ መቆየቱን ያስረዳል። በኢስላማባድ ለማካሄድ ቀጠሮ በተያዘለት የሰላም ድርድር ወቅት ኢራንና አሜሪካ ተቀባይነት ያላት ኳታር ተጨማሪ አደራዳሪ ሆና እንደቀረበች ያስረዳው ዌል ስትሪት ጆርናል ሁለቱም ሀገሮች ለሰላም ያላቸው ዝግጁነት ከፍተኛ መሆኑን የሚያመላክት መሆኑንና ውይይቱ በሚቀጥለው ሳምንት እንደሚካሄድ ዘገባው አመላክቷል። በመጨረሻም
ሩሲያና ዩክሬን ለ3 ቀናት የተኩስ አቁም ስምምነት መድረሳቸው በመካከላቸው 4 ዓመታት የቆየው አውዳሚ ጦርነት በሰላም ለመጨረስ መንገድ የሚጠርግ መሆኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተቀበሉት የ3 ቀናት የተኩስ አቁም ስምምነት ተከትሎ የምርኮኞች ልውውጥ እንደሚያደርጉ ዋሽንግተን ታይምስ ዘግቧል። የሩሲያና ዩክሬን ጦርነት ከሁለተኛው የዓለም ጦርነት በኋላ ትልቁ የሚባል ጦርነት መሆኑን በትሩዝ ሶሻል መረጃ ያጋሩት ፕሬዝዳንት ትራምፕ ግጭቱ ለማስቆም እየተደረጉ የቆዩ ጥረቶች ፍሬያማ ይሆን መምጣታቸውና የበለጠ መቀራረብ እንደሚጠይቁ መግለጻቸው ዘገባው አስረድቷል። ዜናዎቻችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ያላችሁ ያላችሁበት ሰላም